ከሄርሜላ ጋር አብርሃም ያለው ግንኙነት በልህ ወይም ደግሞ በመበሻሸቅ ከሆነ አብርሃም ወደ እኔ ጋር ይመለሳል፣ የሆነ ሽርፍራፊ ፍቅርማ ይኖረዋል የሚል እሳቤ ላይ ነው ሩቲ አሁን ላይ ያለችው። ለምን ከዚህ በፊት የምታስታውሱ ከሆነ አብርሃም ልጁን እንግዲህ ከአንዴም ሁለቴ ወስዶት ከሩታ ጋር ያው ጸብ ፈጥረዋል። ከዛ በፊት ደግሞ ልጁን መውሰድ ፈልጎ ያው አንተ ጋር ይሆን እኔ ጋር ነው የሚሆነው በሚልም ብዙ ጸብ የተነሳበት ሁኔታዎችን አይተናል። እንዲሁም ደግሞ ሄርሜላ የሉልን ፎቶ ቤት ይሰቃሉ ብላ በተናገረች ሰዓትም እስኪ ስቀይውና እንተያየን ብላታለች። ዛሬ ላይ ደግሞ ሩታ ከሀገር ልወጣ ነው፣ ከሀገር ልወጣ ስለሆነ ልጄን አንተ ጋር ማስቀመጥ እፈልጋለሁ፣ አሁን ላይ አንተ ታስፈልገዋለህ ብሏለች አይደለ? እሺ ይሄ ልጅ ኦኬ አብርሃም ወሰደው እንበል። አብርሃም ከወሰደው ልጁን የት ነው ሊያስቀምጠው የሚችለው? ማን ነው ሊያስቀምጠው የሚችለው? የሚያስቀምጠው ሄርሜላ ጋር ነው አይደለ? አብሮ ከሆነ ያሉት ሄርሜላ ጋር ነው የሚቀመጠው። ስለዚህ ይሄን ነገር አንቺ ትፈቅጂዋለሽ? በእንጀራ እናት ወይም ደግሞ በማትፈልጊው ሰው እጅ እንዲሆን ትፈልጊሽ አትፈልጊም? ሰው ምናልባት አንቺ አብርሃምን የሆነ የገመትሽበት ወይም ደግሞ አብርሃምን ማወቅ የፈለግሽበት የራስሽ የሆነ መንገድ ስላለ የአብርሃምን ማንነት በእንደዚህ አይነት መንገድ አወቅሽ እንበል። ግን ደግሞ ይሄ ነገር ምንም ማለት የምትሄጅባቸው መንገዶች በኋላ ላይ አንቺ ነው እንጂ የሚጎድሽ ምንም የሚጠቅምሽ ነገር አይደሉም። ለምን ታውቃላችሁ? ዛሬ በአንድ ቀን የተለያዩ ቪዲዮዎች ነው እያየን ያለው ነው። እዚህ ጋር ከአብርሃም ጋር ልጁን እንድትወስድልኝ ይፈልጋለሁ፣ ደስታ ጋር ደግሞ ተገናኝታችሁ የቤቱን ቁልፍ እንደሰጠሽ ፍቃደኛ እንደሆንሽ እያሳየሽን ያለው። ስለዚህ እኛንም ግራ እያጋባሽን ያለው። ስለዚህ አንቺ አሁን ከደስታ ጋር ነው ከሀገር ለመውጣት የፈለግሽው? ምንድን ነው ሀሳብሽ ሩቴ? እኔ ምንድን ነው ሀሳብሽ አንቺ ልጅ? ቆይ እንዲ ኧረ ተይ 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 ተይ፣ እኛ ተመልካቾችንም እህቶችንም ግራ አታጋቢን። አብርሃም እንግዲህ ያው ማለት ከዚህ በፊት በደረሰበትና በነበረው ነገር አንጻር ይፈራል አሁን ላይ። ለምን የሚያው ነገር ጥሩ አይደለም። ዙሪያውን የሚያንጃቡት ዙሪያው ላይ ያሉ ሰዎች፣ ዙሪያው ላይ በቃ ጓደኞች የተባሉ ሰዎች ሁሉ ለሱ የሆነ ጉድጓድ የሚቆፍሩለት ናቸው አብዛኞቹ። ስለዚህ እሱ ይፈራል አሁን ላይ። ልጁን በወስደው ነገ ላይ ልጁን ሰረቀኝ ብለው ይከሱኛን አይነት ስሜት ነው እየተሰሙ ያለው። እሱም በአካል በአንደበቱ ተናግሯል። ለእኔ ለመስጠት አስፈለገ። ሰሞኑን እያደረጋችሁ ያላችሁ ነገር ጥሩ አይደለም። አንቺ ብትፈልጊ ልጅን ለቤተሰቦች መስጠት ትችያለሽ። ለእኔ ግዴታ አይደለም፣ መስጠት አይጠበቅብሽም። ገብቷችኋል አይደለ? እውነት ነው። በነገራችን ላይ ከአንተ የበለጠ እኮ በአያቶቹ ቢያድግ እኮ እሷም ሳትፈልግ ቀርታ አይደለም። ግን ሩታ አንተን ማወቅ የፈለገችበትና አንተን ማየት የፈለገችበት መንገድ እንዳለ ተረድቻለሁ። እንዲሁም ደግሞ ምናልባት ልቡ ራርቶና ምናልባት ከሄርሜላ ጋር ያላቸው የፍቅር ግንኙነት በመበሻሸቅ ወይ ደግሞ በልክ ሆነ ወደ እኔ ጋር ይመለሳል አይነት ስሜት እንዳላት ነው ከሩታ የተገነዘብኩት። የሚወዶች ግን ደግሞ ትላንት ላይ የተፈጠረውን ነገር አይታችኋል። ስቲል ከሄርሜላ ጋር ተገናኝቶ አንዳንድ ሀሳቦችን ሼር ሲደራረጉ ነበር። ከዚህ ፊት ሄርሜላ ባልሽን ቴሊ እንዳለቻት አሁንም ደግሞ ሩታ እየማለች ነበር። እግዚአብሔርን ወራቶች ነው እንጂ የሚፈጁት እኔና አብርሃም አንድ ላይ እንሆናለን እያለቻት ነበር። እና እየተፈጠሩ ያለው ነገሮች በጣም ግራ የሚያጋቡ ምንድን ነው የሚያስብሉ ናቸው። የኔ ውዶች እንዴት ናችሁ? ሰላም ሳላላችኋለሁ የገባሁት በያላችሁ በሰላምና ጤና ፍቅር አፍቼ እመኝላችኋለሁ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። እንግዲህ ዛሬ ብዙ ክስተቶች ናቸው እየተፈጠሩ ያሉት እውነት ለመናገር ማለት ነው። እዩም እንግዲህ የእህቱን ደስታ በመመኘት እንግዲህ ከደስታ ጋር ተገናኝተው የቤት ቁልፍ ተረክባለች። ከዚህ በኋላ ማንንም ሰው እንደማንሰማ ከዚህ በኋላ ከካሜራ ጀርባ ብዙ ነገሮች ሊፈጠሩ ይችላሉ፣ አንዳንድ አላፍ የሚሉ ሰዎች አሉ እያለ ነበር። በእርግጥ ከእሷ ጎን መቆምክ ደስ የሚል ነገር ሆኖ ሳለ ግን ደግሞ አንዳንድ ጊዜ የምናደርጋቸው ነገሮች ማስተዋል ይኖሩብናል። ለምን ካሜራ የያዘው ነገር ዘላለም ዓለም ይቀመጣል። ገብቷችኋል አይደለም? እንዲሁም ደግሞ በተለይ ዛሬ ደስታ የሆነ ደስም ብሎታል። ውስጡም ደግሞ ሁሌ እሽት ያለሽ ሁሌ ላስብበት ያለሽ ግን የሆነ ቁርጥ ያለ ነገር አትናገሪም፣ ለእኔም ጊዜ እንድትሰጪኝ እፈልጋለሁ፣ እኔ እወድሻለሁ፣ በጣም ማሳብሽ፣ ይህንን ቤት እኔ ስገዛልሽ ወይ ደግሞ ስጦታ ስሰጥሽ አንተ ስጦታ ስሰጥሽ ዘና እንድትይ፣ በተለይ ልጅሽ እንደፈለገ እንዲቦርክ በቃ ዘና እንድትይ ነው። ሰው ከዚህ በኋላ ምንም አይነት የተጨናነቀ ቤት እንድትኖር አልፈልግም። እኔ ከጎንሽ ነው ያሉት፣ የትኛውንም ቻሌንጆች አብረሽ ነው የማሳልፈው ብሏል። እንግዲህ እስኪ የሚሆነውን ነገር አብረን የምናየው ይሆናል የኔ ውዶች ማለት ነው። ለምን
አንዳንድ ጊዜ ማውራትና መተግበር ላይ ነገሮች ይለያያሉ። ስናወራቸው ቀላል ነው፣ ስንተገብረው ደግሞ የተለያየ ነው። ገብቷችኋል አይደለ? ያው ደስታ ወንድ ወንድ ባህሪነት የለውም፣ ግን ሰከን ያለ ረጋ ያለ ሰው ነው። ግን ያው ብዙም ንግግር አዋቂ አይደለም። ያ ደግሞ ያው የተፈጥሮ ጉዳይ ነው፣ ቆንጆች ማለት ነው። ግን ሩትዬ እኔ ራሷን ብታስከብር ከራሷ ጋር በቃ ብትሆን የተሻለ ይመስለኛል። ልጇንም ደግሞ ይሄ አሁን የምትሄድበት ቦታ ላይ ሚዛ መሄድ ትፈልጋለች እንዳልኳችሁ ከአብርሃም የምትፈልግ የሆነ ኮመንት ስላለ ነው እንጂ ለልጇን ለአብርሃም መስጠት ፈልግ አይመስለኝም። በታሪክ ለምን እንዴ ማን ጋር ነው የሚቀመጠው? ሄርሜላ ጋር አትፈልግማ። ሄርሜላ ጋር እንዲቀመጥ ልጇ አትፈልግም። ሰው ይሄን ነገር ያደረገችው የሆነ በቃ አብርሃምን እንዳልኳችሁ ልትገምተው ወይ ደግሞ አብርሃም ጋር የቀረ ሽርፍራፊ ፍቅር ወይም ደግሞ አብርሃም ከሄርሜላ ጋር ያላቸው ግንኙነት በልህና በብሽሽቅ ከሆነ የሚል እሳቤ ውስጥም ገብታ ነው የመሰለኝ። ገብቷችኋል አይደለ? እንዲሁም በኤፍሬም ቤት እንግዲህ ከአብርሽ ጋር ተገናኝተው እንግዲህ የተፈጠሩ ነገሮች አሉ። አሁን ላይ ይፋ እንግዲህ ለሩታ ጥብቅና የቆመበት ከሩታ ጎን ልክ እንደ እህት እንደ እናት አይቷት ከዚህ በፊትም በጣም ብዙ ነገሮች እንዳሳለፉ አሁን ላይ ደግሞ አብርሃም እያደረገ ያለው ነገር ትክክል እንዳልሆነ እየተናገረው ነበረ። ግን ደግሞ ዛሬ ሲናገሩ ዛሬ እንደዚህ ብቻዬን አግኝተህ ስታናገኝ ስታማክረኝ እኔ እናንተ እንግባባለን። ትናንትና ግን ያችን ግብዳ ሴት ይዘህ መተህ እንደዛ ስትናገረኝ እንደዛ የማይሆኑ ቃላቶች ስታወጣብኝ ነበረ እና ግን ደግሞ ምንም ማለት አይደለም። አንተ ወንድሜ ነህ፣ ግን ደግሞ እንዳስቀይምትና ከኔ ጋር መጠራት ካልፈለግ ከዚህ በኋላ ለምታደርጋቸው ነገሮች መጠንቀቅ አለብክ። እኔም ብቻ የማናገር ትችላለክ ብሎታል። ስለዚህ ኤፋ እንግዲህ አሁን ላይ መቸኮል የለብክም። እውነት ከሩቲ ጋር ያለ የፍቅር ግንኙነት አልቆ ነው ወይ ተቋጭቶ ነው ወይ? ለምንድን ነው ቆም ብለን ማታስበው? ልጅ ገና 1 ዓመት አልሆነው ምን ሆነክ ነው እያሉ ነው እሱ እንግዲህ አብርሃም እኔ ከሩታ ጋር ከዚህ በኋላ አይደለም 1 2 ዓመት ልቆይና ከዛ በላይ ምን ቆሜ ብቀር ከሩታ ጋር ድጋሜ አንድ አይነት ህይወት አንኖርም፣ አልመለስም እያሉ ግን ነገ ላይ ይሄን ያልካቸውን ነገሮች አትርሳ። ነገ ላይ አብራችሁ የምትሆኑ ሰዓት ነገሮች በሚስተካከሉ ሰዓት የዛን ሰዓት ላይ ይሄን ነገር ማስታወስ እንዳትረሳ። ለምን አንተ ብታጠፋው ራሱ ቪዲዮቹ ይቀመጣሉ፣ ለታሪክ ይቀመጣሉ ማለት ነው። የኔ ተወዳጆች እንግዲህ ሩትዬ ያው ሁላችንም እንወዳታለን እናከብራታለን። ግን አንድ ላይ ደግሞ የምታደርጋቸው ነገሮች ያናድዷሉ። ለምን በቃ እሷ ጎበዝ ናት፣ ጠንካራ ናት፣ ይሄ ጀግና ናት፣ በራሷ ይሄ ኮንፊደንስ ያላት ሴት ናት፣ እንስት ናት እና ብዙም እንደዚህ ሰዎች መላመጥ ያለባት አይመስለኝም። በእርግጥ ያው አንዳንዴ ፍቅር ሲያችሁ ይሄ ፍቅር የሚባለው ነገር እውር ነው፣ እውነት እውር ነው። ሩታ እኮ በጣም ብዙ ዋጋ ከፍላ ነው ይህን ፍቅር ያቆመችው። ሩታ እኮ እንደ ዛሬ አብርሃም እንደዚህ አምሮበት ዘንጦ ፋብሎ አይደለም የምታውቀው። ያኔ ድሮ ማለት ነው ኖርማል ምንም ይሄ ሰውነቱ እንኳን ፊዚካሊ እንኳን እንደዚህ ለውጥ አልነበረውም አብርሃም። በእርግጥ የሰው ልጅ ከቀን ወደ ቀን የተሻለ ህይወት ይኖሯል። ግን ደግሞ ያኔ የነበረበት ሁኔታ እና አሁን የነበረበት ሁኔታ አንድ አይደለም። እንኳን አይደለም አሁን የነበረበት ይቅራ ድሮ ላይ እንኳን በነበረበት ሁኔታ ከሄርሜላ ጋር ቢገናኙ አብሮ እንደማይኖሩ ነው የምነግራችሁ። ለምን እሷም አትጠይቀውም። ገብቷችኋል አይደለ? ያው እውነተኛ ፍቅር በእርግጥ እውር ነው። እውነተኛ ፍቅር በጣም እውር ነው። ይሄ ቆንጆ ነው ቀፋፊ ነው አይደለም። ፍቅር አንዳንዴ በጣም ከባድ ነው። ከማታስቡት ሰውም የሆነ ካልጠበቃችሁትም ሰው ፍቅር ይዛችሁ ይችላል። እና ምን እላችሁ ፈልጌ ነው ሄርሜላ የዛን ሰዓት ቢሆን አብርሃምን በፍቅር የምትጠይቀው ሴት አትሆንም ነበር። አሁን ላይ ሁሉ ነገር ስለተሟላ ሁሉ ነገር ሰክሰስ ስለሆነ ማንም ሰው ይፈልጋል። በነገራችሁ ሲኖራችሁ ማንም ሰው ነው የሚወዳችሁ፣ ሳይኖራችሁ ነው እንጂ ችግሩ። ካላችሁ እውነት ለመናገር ማንም ነው የሚወዳችሁ። እና የኔ ተወዳጆች እኔ እንግዲህ ሩቲ ከዚህ በኋላ እኔ ከአብርሃም ጋር ትገናኝች ብዬ ተስፋ አላደርግም። ለምን በቃ በራሽ ነገር ማድረግ የምትፈልጊውን ነገር ለማድረግ ሞክሪ። ግዴታ አይደለም አብርሃም ማግኘት፣ ግዴታ አይደለም ከአብርሃም ጋር መሆን ያለብሽ። ገብቶሻል አይደለ? አንቺ ብቻሽን መቆም፣ አንቺ ብቻሽን መስራት፣ አንቺ ብቻሽን መጠንከር፣ አንቺ ብቻሽን የምትፈልጋቸው ነገሮች ማድረግ ትችያለሽ። ልጅሽም ደግሞ የምትሄጂበት ካለ ለአያቶቹ ሰጥተሽ መሄድ ትችያለሽ። ግዴታ አብርሃም ጋር መሆን የለበትም። ለምን እንኳን አይደለም አንቺ ለእኛም አልተዋጠልንም ሀሳባችሁ። ለምን እንደተቀያለሽ ከዚህ በፊት አይሆንም ብለሻል። በቃ ልጄ ከኔ ተይዞ ማደግ አይችልም ብለሻል። ሲቀጥል ደግሞ ልጁን ይዞት ቤት ነው የሚያሳድግልሽ። ሄርሜላ ቤት ነው አይደለ? ሄርሜላ ጋር ደግሞ ልጅ አትፈልጊም። ሰው ምንድነው አስበሽ ነገሮችን በእንደዚህ መንገድ እንዲሄዱ እንዲከናው እያደረግሽ ያለው? እውነት እኛም እየገባን አይደለም የኔ ቆንጆ ማለት ነው።
ለምን እኛ ከእናንተ አዳዲስ ነገር ነው የምንጠብቀው፣ ከእናንተ የሆነ የተሻለ ነገር ነው የምንጠብቀው። ግን እናንተ መልሳችሁ ያው ነው እና ብቻ እግዚአብሔር አምላክ መልካም ነው። ነገሮችን እንደሚያስተካክል ነገሮችን ወደነበሩበት እንደሚመልስ ተስፋ አደርጋለሁ። የኔ እንቁ ተወዳጅ ቤተሰቦች በያላችሁ በሰላም ጤና ፍቅር አብሽ ይመኝላችኋለሁ። ሰብስክራይብ አድርጉ። ሀሳባችሁ ኮሜንት ላይ አስቀምጡ።